በጣም እስኪገርመኝ በአንድ ወር 9 ኪሎ መቀነስ ማለት ጥቅል ጎመኑ በጣም ያከሳል ብለው አይተው ማለት ነው ከሚዲያ ጀምረው ምንም ነገር አልጠቀማቸው። እኔ አሁን አንድ ወቅት ላይ ጀምሬ ፀጉሬ እንዳለ ተነቃቅሎ ቺያሲል በብቻውን ሰውነት አይቀንስም። ይህን 100% እርግጠኛ ሆኜ መናገር እፈልጋለሁ። ጤና ይስጥልን። እንዴት ናችሁ የላይፍ ሾው ተመልካቾች? በየቤታችሁ ሆናችሁ የጤና ችግር፣ ስፖርት የመስራት ችግር ወይም ደግሞ በተለያየ ምክንያት ስፖርት መስራት ላልቻላችሁ ሰዎች መፍትሄ የሚሆን ከራሷ ልምድ ተሞክሮ ጥሩ ነገሮችን የምታጋራን ነባር ልበላት እንግዳ እዚህ ስቱዲዮ አለች። አብራችሁን ቆዩ። ጸጊ ከእሷ ጋር ከዚህ ቀደም እንግዲህ በክፍል 1 ፕሮግራማችን ብዙ ነገሮችን አጋርታናለች። የጤና ችግር ነበረባት። ኪሎዋም ከ120 በላይ ነበረ። እሱን መልሳ ወደ 70 ኪሎ እንደውም 69 የነበረች እንግዳ ነበረችኝ። ዛሬ በድጋሚ ጋብዤላችኋለሁ። በተለይ ስፖርት ወጥታችሁ መስራት የማትችሉና በውፍረት የተቸገራችሁ ሰዎች ጥሩ ልምድን፣ ጥሩ ምክርን ከሷ ታገኛላችሁ። አብራችሁን ቆዩ። ላይፍ ሾውን ሰብስክራይብ በማድረግ ቤተሰብ ሁኑ። ጸጊ ስለመጣሽ በድጋሚ ስላየሽ በጣም ደስ ብሎኛል። እግዚአብሔር ይመስገን። እኔም በጣም ደስ ብሎኛል። አመት ተገናኘን እጅግ ደስ ብሎኛል። በጣም ጥሩ አመት ሊሆነን ነው። ያው በቃ እንዳመረብሽ ነው ያገኘሁሽ። እግዚአብሔር ይመስገን። ያው ባለፈው እንደተገናኘን እንደዛው እንግዲህ እግዚአብሔር ረድቶኝ እንዳለ ሆነኝ ያለሁት እግዚአብሔር ይመስገን። ያኔ እንግዲህ እንደሚታወቀው ወደ 50 ኪሎ አካባቢ ቀንሰሽ 48-50 ኪሎ አካባቢ በራስሽ ቀንሰሽ ከብዙ ህመሞች ድነሽ ነበር የተገናኘ ነው እና ያንን ይዞ ማስቀጠል በራሱ የራሱ የሆነ አቅም፣ ችሎታ፣ እውቀት ይጠይቃል ብዬ አሰብኩና ዛሬ ድጋሚ ያገኘሁሽ። እንዴት ነው በዚሁ መሰረት ያስቀጠልሽው? በዚህ አጋጣሚ ደግሞ ቤታቸው ሆነው ወደ ጂም መሄድ የማይችሉ ስፖርት መስራት የማይችሉ ሰዎች ይኖራሉ። ኪሎቸውን መቀነስ የሚፈልጉ ሰዎች ይኖራሉ እና ዛሬ አንቺ እንግዲህ ብዙ ነገር ትያቸዋለሽ፣ ይለወጣሉ ብለን የተገናኘ ነው። ደግሞ ኪሎ ከተቀነሰ በኋላ ደግሞ እንዲሁ ማስቀጠል መቻልም ትልቅ ነገር ነው እና እንዴት እያስቀጠልሽው ነው? ከዚህን ጀምር። እኔ እንግዲህ ያለፍኩበትን ባለፈው በአንደኛ ዞር ብዙ ተነጋግረናል። ከባድ የሆነ ላይፍ ነበር ያሳለፍኩት። አንደኛ ክብደቴ፣ ሁለተኛ በሽታው እና ያው እግዚአብሔር ረድቶኝ በራሴ ባልልም እግዚአብሔር ረድቶኝ ያው በሰጠኝ እግዚአብሔር እውቀት ጥበብ ክብደቴን መቀነስ ችያለሁ። እግዚአብሔር ደግሞ ረድቶኝ ከበሽታዬ ነፃ ሆኛለሁ። በዛ ተገናኝተን ነበር። ግን ከዛ በኋላ ያለው አንዳንድ ሰዎች ከዳኑ በኋላ ወይንም ክብደታቸውን ከቀነሱ በኋላ በዛ ብዙም የማይቀጥሉበት ሁኔታ አለ። እንዴት ነው? እኔ ምግቤን እስካሁን ድረስ ባለሁበት ነው የሄድኩ ያለሁት ማለት ነው። መጀመሪያ እንደነገርኩሽ ምንም አይነት ሳላዛነፍ እንደውም ቅድም አውርተን ነበርና ትንሽ ሚሳረኩና ወደ 79 ገባ። 5 ኪሎ እንደዛ ጨመርኩኝ። በጣም ነው የደነገጥኩኝ እና ከዛ በቃ መስራት ጀመርኩኝ። በቃ እንቅልፍ አጣው ማለት ነው። እንዴት ብዬ አንደኛ ነገር ጤናዬ በጣም ተስተጓጉሎ ያው ከሞት ማለት ይቻላል የተረፍኩኝ። ሁለተኛ ደግሞ ያን የሚያክል ከራሴ ላይ አውርጄ ተመልሶ ሄደ ማለት ሰውነት አትይዡ እና ወዲያው በቃ በ13 ቀን 6 ኪሎን ቀነሱ። በ13 ቀን የሚገርመው በጣም ቁርስ ላይ የምጠቀመውን መጀመሪያ ላይ ጁስ ነበረ እኔ እንትን ማለት ጀመርኩኝ። በጣም ያው አንዳንዴም የሰው ምክር ትሰሚያለሽ፣ እድሜ የዚህን ያህል ከሆነ ምግብ መብላት አለብሽ እንደዚህ ሲሉኝ ጠዋት ላይ የተለያየ ነገር መውሰድ ጀመርኩኝ። እንደዛ ስልሽ ቅባት ያለው ነገር አልጠቀምም፣ ጨው ያለው እንደዚህ አልጠቀምም፣ ጣፋጭ ነገር አልጠቀምም እና በዛ ነው 6 ኪሎ የጨመርኩኝ። ወዲያው ተመለስኩ ማለት ነው። እና ምን ነበረ እንደው ምናልባት በዛ አጋጣሚ ከመደበኛው አመጋገብሽ ምን ነበረ? መሀል ላይስ ምን አሳስተሽ ነው ቶሎ የጨመርሽ? ኦኬ፣ መጠኑን ጨምሬ ነው መጀመሪያ ከምወስደው መጠን ጀመርኩ። ምናልባት ምሳዬ ላይ 100 ግራም አይብ፣ 100 ግራም ድፍን ምስር ወይ 1 ፍሬ ካሮት የምወስደውን ኦቨር እያደረኩ ወሰድኩ። ለምሳሌ እኔ በራሴ ማለት ነው እንጀራ ለ3 ወርም አልጠቀምም። በዛን ሳምንት እንጀራ አከታትዬ እንጀራ መብላት ጀመርኩኝ።
ምሳዬ ላይ ሳምንት ሁሉ ልበላ እችላለሁ፣ ግን በበላው አንድ ቁርጥ ነው። እንግዲህ እንጀራ ስባይ እዛ ጋር ያሉት ነገሮች እንዳልኩሽ የሚጨማመር ነገር አለ። ቁርስ ላይ ጁስ ብቻ ነበር ለብዙ ጊዜ የምጠቀመው። ምናልባት ለአመት ያህል ጁስ ነው የምጠቀመው። ምግብ እንደዚህ ሌላ ነገር አልወስድም፣ ወይ አቮካዶ ነው የምወስደው። እና መውሰድ ጀመርኩኝ። ምን መውሰድ ጀመርኩኝ? ቂንጬ መውሰድ ጀመርኩኝ። እንደገና ደግሞ ገንፎ ነገር፣ ያው ገንፎ ባዶ የገብስ ገንፎ እንደዛ ነገር። ኖ ቅቤ አልጠቀምም። ዋው እኔ እስካሁን ቅቤ የሚባል ተጠቅሜ አላውቅም። በተልባ በእርጎ እንደዛ ነው የምጠቀመው። እንደዛም ሆኖ አስጨመረሽ ኪሎ አስጨመረኝ። አየሽ፣ ይሄ ራሱ ትልቅ ትምህርት ነው። አሁን እኔ በጣም ደግሞ መወስነው ትንሽ ነው፣ ትንሽ ናት የምጠቀማት። በሱ ላይ እርጎ ጨምራለው። ምንድነው ተልባ ጨምራለው፣ ኮሮሪማ እንደዚህ ምናምን ሚጥሚጣ ጨምሬ እንዲጣፍጠኝ ትንሽ ነው የምወስደው። ግን ኪሎዬን ጨመረ። ወዲያው ነው ያቆምኩት። ወዲያው ያቆምኩኝ። ቁርሴ ላይ ጁሴን ጀመርኩኝ። ግራሙን ጠብቄ መሄድ ጀመርኩ። አሁን 72 ላይ ነኝ። ወር አለፈኝ ከተስተካከለ። ስለዚህ አሁን ምንድነው ሰዎች ክብደትን መቀነስ ከፈለጉ የራሳቸውን አካሄድ መሄድ አለባቸው። መጀመሪያ ላይ የጀመሩትን ማለት ነው። ነገር ግን የሚጨምሩ ከሆነ አሁን እንደተረዳሁት ብዙዎችም እንደሚሉት እንጀራ መብላት ያወፍራል ከሚሉት ልትሆኝ ነው። ምክንያቱም መሀል ላይ እንጀራ መብላት ስጀምር ነው እንደዚህ 6 ኪሎ የጨመርኩት አልሽኝና፣ እስኪ ከአንቺ ሰውነት በመነሳት ከአንቺ እርምጃ በመወሰድ እንጀራ ምን ያህል እንደው አሳማኝ ነው ማወፈሩ? በተለይ ወጡን ቅባት ሳንጨምር ስንበላ ያወፍራል ወይ? በአትክልት ብንበላው ያወፍራል ወይ እንደሚባለው? ምክንያቱም አንድ ቦታ የምንሰማው መረጃ ሌላ ነው፣ ሌላ ቦታ ሌላ ነው። በተለይ ስለ እንጀራ እኔ ባውቅ ደስ ይለኛል። ብዙዎቹ ጥሩ እንደሆነ ይናገራሉ። እንደው እኮ ስታስቢው እንጀራ ጥሩ ባይሆን ውጭ ሀገር ወደውት ማምረት አይጀምሩትም ብዬ እኔ በግል አምናለሁ። ጠቃሚ ነገር ባይሆን እስከ ማምረት እስከ መጠቀም ደርሷል ከጊዜ ወዲህ ምዕራባውያኑ። እና ይሄ ነገር እንደው እንዴት ነው አንቺ የምትገልጪው? በራስሽ አይተሽዋል እና ብትነግሪኝ ደስ ይለኛል። አዎ እኔ እንደ ራሴ ነው አሁንም ማለት ነው ብዙም አይቻለው። እንጀራ በጣም ብዙ ጥቅም እንዳለው እንጀራ እንደውም ብዙ ላይ አይቻለው። ግን እንደ ራሴ ማለት ነው እንጀራ በምጠቀምበት ጊዜ ራሱ በጣም ነው የሚከብደኝ፣ በጣም ነው የሚከብደኝ፣ ያጨናንቀኛል። እንጀራ በበላሁበት ጊዜ ደግሞ የጨመርኩትን ክብደት አይቼዋለሁ። አከታቴ ያውን ቁርስ አልበላም፣ እራት አልበላም፣ ምሳ ላይ ነው የምጠቀመው። በዛ ሁሉ ክብደቴ በጣም ጨምሯል። እና እንጀራ አቁሜ የገብስ ዳቦ፣ የገብስ ቂጣ፣ ሌላ የተለያየ ነገር አሁን 3 ወር 4 ወር እረሳዋለሁ እንጀራ። ያም ብቻ ስመገብ በቃ ሁሉ ነገር የተስተካከለ ነው። የሚገርመው ማለት ነው አንዳንዴ በሳምንት አንድ ቁርጥ ነው የምጠቀመው። አዎ ማለት ቤት ውስጥም አሁን ለመዱ እና እንደዛ ሲበሉ ራሱ ከለከላቸዋለሁ። እንጀራውን ከአንድ ቁርጥ በላይ አትጠቀሙ። ያው ቀይ ጤፍ ነው የምንጠቀመው። እሱንም ትንሽ ወይ በሳምንት አንዴ ነው እንጂ ያው የተለያየ ነገር ነው። እንደ ስኳር ድንች፣ አትክልት እንዳለ ቂንጬ በጣም እንጠቀማለን። ይሄን ነው የምንጠቀመው። እና እኔ እንዳየሁት በራሴ ማለት ነው ጥቅም አለው። በትክክል ጥቅም አለው። እንጀራ ላይ ብዙ ጥቅም አለው። እንደውም እኔ በጣም ታምሜ ደም ይቀዳልኝ ነበር እዚህ መተንፈስ ከልክሎኝ እና የአይረን መብዛት ነው ተብሎ ማለት ነው። ስለዚህ እንደዚህም አይነት ነገር ይኖረዋል። ያኔ በጣም እንጀራ እጠቀም ነበር። ያው ወደ ሕክምና ባልሄድ ብዙም የማውቀው ነገር ስለሌለ አልገባበትም እና ከደም ይቀዳ ነበር ከኔ ማለት ነው የመተንፈስ ችግር። ስለዚህ ቀይ ጤፍ ራሱ እንዳልጠቀም ይከለክሉ ነበር፣ አቁሜ ነበር። ግን ከዳንኩ በኋላ በሳምንት አንዴ እንደውም ማልጠቀምበት ጊዜ ሁሉ አለ። እንደ ራሴ እንጀራ ብዙም አይመቸኝም። እንጀራ ደግሞ ሳልጠቀም በመሆንበት ጊዜ ደግሞ ኪሎዬ ትክክል ነው ባለበት፣ አሁን ባለበት ነው እየጠበቅኩ ያለሁት። ባለፈው የነገርኩሽ 79 የገባሁት በጣም እንጀራ እየበላሁ ምሳዬን እንዳለ ወደ 1 ወር ሊሆን ይችላል በሆነ ምክንያት አልተመቸኝም ነበርና እንጀራ ነበር የምጠቀመው። ከዛ ሄዶ 79 ላይ ደረስ ነው እና አሁን አውርጃ አሁን ተጠንቅቄ ነው። ለምን ብትይ ያው ክብደቴ ያኔ ያመጣብኝን ችግር አውቃለሁ። በጣም ነበር ክብደቴ ጨምሮ፣ ብዙ አይነት በሽታ ነበረብኝ እና ይህንን ይመስላል። እስኪ ወደኋላ ልመልስሽ እና ጸጊ ኪሎሽ እየጨመረ ሲሄድ የነበረው የቤታቸው አመጋገብ
ምናልባትም የምታስፈጩት በወር የምታስፈጩት የጤፍ መጠን፣ ከዛ ደግሞ ውፍረትሽ ሲመጣ፣ ከዛ በኋላ ደግሞ ውፍረቱን እንዳላራግፈሽ ከጤናም ችግሮች ነፃ ወጥተሽ የመጣሽበትን ሂደት እስኪ እንደው ባጭ ሰንሽ። ውፍረቴ መጀመሪያ ከ88 እንደዚህ አይበልጥም። ያው 88 ማለት በጣም ብዙ ነው። ለእኔ ግን ያው የመጣሁበት ስለሆነ በጣም ወፍራም ስለነበር ቢከብደኝም ለእኔ ምንም አይልም። ግን ከዛ በኋላ እያመመኝ በመጣ ሰዓት መወስዳቸው መድኃኒቶች ክብደቴን እየጨመሩ ማስታገሻ ብዬ መወስዳቸው 2 አይነት መድኃኒቶች ነበሩ። ዳይክሎ እና ዴክሳ ይባላል። ይሄ በ3 ቀን ወስድ ነበር እና እለት ክብደቴ እየጨመረ መጣ። ለምን የሚያመኝ ህመም ለማስታገስ ብዬ መወስደው ክብደቴን ይጨምራል። ከዛ ስኳር፣ ግፊት ይሄን ሁሉ አስከተለ ማለት ነው። እና ስኳሩ ሲመጣ ደግሞ በጣም ብዙ ነው። የኔ የነበረብኝ ስኳር ያስበላኝ ነበር። ረሃብ በጣም ይርበኛል። አይደለም ቀን ሌሊት ሁሉ በላለሁ። አጠገቤ ነው የሚቀመጠው። ምንድነው አመጋገቤ? በዛ ሰዓት እንጀራ ነበር። በብዛት እንጀራ ነው፣ ቅባት ነው። እኔ ቅባት አመጋገቤ ባለፈው ነግሬሻለሁ። እንጀራ እንደዚህ አድርጌ ነው ማየው። ቅባት እንደዛ ከሌለው ራሱ ምግብ አይመስለኝ። ከእንጀራው ስር በጣም ነው የምወደው። ገንፎ ብበላ ቅባት አብዝቼ እንደዛ ነበር የምጠቀመው። ያ አመጋገቤም ክብደቴን እየጨመረ ከመጀመሪያም ጀምሮ ያለው በወሊድም አለ በተለያየ ነገር እየጨመረ የመጣው ወደ በሽታው መጣ። በሽታው መጥቶ የምወስደው እንጀራ ነው ወይ ምናልባት ያው ዳቦ የምንጠቀመው የፍርኖ ዳቦ ነው። ነጭ ነው። ነጭ ደግሞ ከባድ ነው እና ለብዙ በሽታ ዳረገኝ ማለት ነው። ግን ክብደቴን ከላይ ላይ ካነሳው በኋላ እግዚአብሔር ረድቶኝ ወደ 50 ኪሎ ካነሳው በኋላ ምንድነው ያደረኩኝ? በቃ ምግብ ተስተካከለ። እኛ ቤት አሁን ምናልባት 3 ሰው ነው በስነስርዓት እንጀራ የሚበላው ማለት ነው። ሁላችንም ስኳር ድንች፣ ቂንጬ፣ የአትክልት ዘር ምንም አይነት ነገር አይቀርም። የገብስ እንጀራ፣ የጥቁር ጤፍ፣ የቀይ ጤፍ እንጀራ ይሄን እንደዛ አድርገን ነው አሁን የምንጠቀመው። ስለዚህ አሁን ከጤና ረገድ ስታዩ በጣም ጤነኛ ያው እንግዲህ ከኢንሱሊን መውጣት ከሜትፎርሚን መውጣት የግፊት አተካንድ የሚባል የኮሌስትሮል ብዙ አይነት መድኃኒት ነው የምወስደው። ምናልባት በመጀመሪያ ኢንተርቪው ቪዲዮ ላይ ማየት ይቻላል። እንደዚህ ይዤ ነው እያሳየው ማለት ነው። እምነቴ ደግሞ ትልቅ ነበር። እግዚአብሔር እንደሚፈውሰኝ አምኜ እንደዚህ ይዤ እግዚአብሔር ከዚህ መድኃኒት ታወጣኛለህ እያልኩ ነበር። አወጣኝ። የማይታሰብ ነው። ሰው ከ120 72 መድረስ ማለት ወር ደግሞ ከዛ ሁሉ መድኃኒት መውጣት ማለት ይሄ የእግዚአብሔር እጅ ነው፣ ምክንያት ነው። አሁን ሌላው የምንበላው የምንጠጣው ሰው እውቀት ተሰጥቶታል። እንድንሰራም ደግሞ እግዚአብሔር የሰጠን ማንዴቱ አለን። በዛ በመጠቀም እግዚአብሔር ደግሞ ረድቶኝ እዚህ ደርሻለሁ። አመጋገቤ አሁን ላይ ያለው እንደነገርኩሽ ነው። ስኳር ድንች ነው፣ ቂንጬ ነው፣ የገብስ ዳቦ ነው፣ እንጀራ በሳምንት 1 ቀን እና አትክልት ነው። እርጎ እጠቀማለሁ፣ አቮካዶ እንደዚህ ነው የምጠቀመው። ስለዚህ ማንኛውም ሰው ክብደት መቀነስ ከፈለገ ማለት ነው እኔ በሄድኩበት አሁን ለምሳሌ ሰው ከራሱ ተሞክሮ ሲናገር ኮንፊደንስ ይኖረዋል። እኔ ከራሴ ተሞክሮ ነው የምናገረው እና ካለፍኩበት እኔ ብቻ ማለፍ ሳይሆን ከኔ ጋርም እኔ ራሴ እየተከታተልኳቸው ክብደታቸውን የቀነሱ ሰዎች አሉ፣ የራሴም ልጆች አሉ። ስለዚህ ከራሴ ተሞክሮ ተነስቼ ይሄ መሆን የለበትም፣ እንጀራ አታብዙ፣ ሌላ ሊቃወመኝ የሚችል ሰው ሊኖርም ይችላል አለ በእንጀራ ዙሪያ ማለት ነው። እኔ ግን በራሴ ተሞክሮ እንጀራ ባበዛው ጊዜ ያየሁትን እንደገና ደግሞ ስኳር የሄደ ስኳር ራሱ ለምሳሌ በ3 ወር ቼክ ማታረጊ ከሆነ ሊመለስ ይችላል። የሚገርመው ማለት ነው እኔ በራሴ 4.0 እንደዚህ ነገር ላይ ምጥቼ የቀን የጠዋት ምግብ ሳልበላ 72 እንዲህ ነበርኩኝ። እንጀራ ባበዛው ጊዜ ጨመረብኝ ስኳሩ ማለት ነው። የ3 ወሬ 6 ነጥብ ምናምን ገባ። በጣም ነው የደነገጥኩኝ። ከዛ በኋላ ሰራሁኝ እንዳልኩሽ ሳየው ሁሉ ነገር ተስተካክሏል። ስኳር አሁን ለስኳር ብለን የምንጠቀም የምግብ ማለት በተሰጠን ፕላን የምንሄድ ሰዎች ስኳር አይመለስም፣ ክብደት አይመለስም ብለን አናሰምረው፣ ይመለሳል። ስለዚህ በያዝነው በተሰጠን መመሪያ መሰረት ምግባችንን አስተካክለን እንደገና ደግሞ ያለንን የተነገረን ነገር በትክክል ካልሄድን ሁሉ ነገር ውፍረትም ሊመለስ ይችላል። በጣም ጥሩ። አሁን ያው ሚዲያው የራሱ የሚለው ነገር አለው፣ ግን አንቺ መጀመሪያ ጊዜ እንጀራ
እንደዚህ ጤናዬን ነስቶኛል ብለሽ እንድታምኝ ያደረገሽን አጋጣሚ ታስታውሻለሽ? ምክንያቱም ከባድ ነው። አብረውን ተወልዶ እንዳደገ ነው የማየው እኔ እንጀራን እና ብዙ ቦታ ቁርስ፣ ምሳ፣ እራት እንጀራ ነው አሁንም ድረስ። ያንን ግን የእንጀራው ምክንያት ነው ብሎ ለመወሰን እንደው ሐኪም ነገረሽ ወይ? አንቺ እንዴት ደረስሽበት? እኔ ሐኪም አልነገረኝም። አንደኛ እንዳልሽም እኔ እንጀራ ካልበላው ራሱ አልችልም ነበር፣ እንደ ሱስ ማለት ነው። ሱስ ነው። በሰው ቤት ቁርሱን ሌላ ነገር ሊበላ ይችላል፣ እኔ ግን አልበላም። ከኔ ደግሞ ለመዱ ልጆቼ ቁርስ እንጀራ በወጥ እንበላለን ወይ ሻይ ነው የሚኖረው። እሺ፣ በፍጹም ሌላ ነገር። አንድ ልጅ ነው ዳቦ የሚወደው፣ ሁሉም ከኔ ማለት እኔ እንጀራ ካልሆነ መብላት አልችልም። መኮሮኒም ፓስታ ምናምን ብዙም አልወድም ማለት ነው። ስለዚህ አሁን እኔ ከራሴ ያየሁት በምግብ ፕላን ውስጥ ሲሄድ ማለት ነው እንጀራ መጠቀም እንደሌለብኝ አየው ማለት ነው። ከዛ በፊት ልጄ እንትን ትላለች፣ በዚህ መንገድ ክብደቷን 115 ደርሳ ራሷ ከጉግል እያወረደች እሱን እጠቀም ነበር። ስኳሪ እየወረደ ሲያስቸግረኝ ነው የሄድኩት እኔ እና በኋላ ግን የእውነት ስኳሩ እየተስተካከለ መጣና ግን አመጋገቡ ላይ ያለው ነገር ትንሽ አልተመቸኝም። ከዛ በራሴ ጀመርኩኝ ማለት ነው። በራሴ ጀመርኩኝ። በዛ ሲል እንጀራውን በቃ አቆምኩኝ። የምወደውን እንጀራ አቆምኩኝ። በሳምንት አንድ ይወስዳለው። ከዛ በሳምንትም አቆምኩኝ። እንዳልኩሽ ለ3 ወር አልኩ። ከዛ በላይ በቃ ትዝም አይለኝም እንጀራ። ከዛ በኋላ ባልኩሽ 1 ወር ያህል ተከታታይ 3 ነው እንደዛ የደረሰው። ይሄ የኔ ሰውነት ሊሆን ይችላል። ሳይንስ ደግሞ በዚህ ስትሄጂም በዛ ጋር ደግሞ ነገ ሌላ ነገር ነው የሚባለውና እንጀራ በጣም ጠቃሚ እንደሆነ ይወራለታል። አዎ ጠቃሚ ነው። እኔ እንደ ራሴ ማለት ነው በራሴ ግን እንጀራ በማቆሜ ተጠቀምኩ እንጂ አልተጎዳው። የተለያየ ነገር ነው መወስደው። እንጀራውን የምጠቀመው በሳምንት አንዴ ወይ ትንሽ ሽሮ 100 ግራም ወይ 100 ግራም የሆነች ነገር በዛ ነው የምጠቀመው። እንደገና ደግሞ ለሌላም ሰው እኔ የምመክራቸው አመጋገባቸውን ቀንሰው ብዙም እንጀራ ላይ ትኩረት ባያደርጉ። በጣም እንቸገራለን እኮ እኛ በጣም እንጀራ ሱስ ሆኖብናል፣ ምን ይሻለናል ይላሉ። እሱ የራስ ምርጫ ነው። ከክብደትሽና ገና ሊመጣ ከሚችለው ጤና አይበልጥም። ገና ብዙ እኮ ታውጫለሽ። ብዙ በእኔ ላይ በጣም ብዙ ገንዘብ ነው የወጣው፣ በጣም በሚሊዮን ቤት ማለት ነው። ትንሽ አልወጣም። እና ያ ሁሉ ሊመጣ የቻለው ትላንትና የነበረ ምንም አልልም አመጋገብ ነው። ስኳር ታይፕ 2 ነኝ። ታይፕ 2 ሊመጣ የሚችለው ከአመጋገብ ከኑሮ ዘይቤ የተነሳ ነው ሊመጣ የሚችለው። ይሄ ከዘር የሚባለው ታይፕ 1 ነው። ስለዚህ የኔ አመጋገብ ነው ወደዛ። ለምን ቅባት በጣም እጠቀማለሁ። አመጋገቤ በቀን ምናልባት እኔ መምህር ነኝ። ጠዋት ላይ በጣም በችኮላ ስለሆነ ትንሽ ነው ቀምሼ የምወጣው። 4 ሰዓት ላይ እጠቀማለሁ፣ 6 ላይ እጠቀማለሁ፣ 9 እጠቀማለሁ። ብዙ ያልሆነ ትንሽ 4 እጠቀማለሁ። ይሄ ለኢንሱሊን በጣም እንዲያመነጭ ያደርጋል። ይሄ ደግሞ ለስኳር ያጋልጠናል ማለት ነው። እና ወደ አመጋገብ ስንሄድ አሁን በቀን 3 ነው። ምናልባት ከራበኝ ምናልባት የሚርበኝ ከሆነ ፍሩት እጠቀማለሁ እንጂ ቁርሴን፣ ምሳዬን፣ እራቴን ነው። በቃ አሁን አመጋገቤን አስተካክያለሁ። ለመኖራችን አመጋገብ ነው ከእግዚአብሔር በታች ለመኖር የኛ አመጋገብ ወሳኝ ነው። ስለዚህ እኔ በዛ የምግብ ስርዓት ውስጥ ነው የሄድኩት ያለሁት። በጣም ጥሩ። ይሄ ሁሉ ግንዛቤ የመጣው ከታመምሽ በኋላ ነው ወይስ እንደ መምህርነትሽ በፊትም እውቀቱ አለሽ? እኔ በፊቱ እውቀት የለኝም፣ ግን እንደነገርኩሽ ልጄ በጣም በዛ ታነባለች እና እንደዛ ስትለኝም ራሱ አላረላ አንዳንዴ እሷ በጣም ትጠቀማለች። ትልቅ ክብደቷ ሄዶ ታወርደዋለች። እኔ ግን በቃ አላረላ ስንፍና። አሁን ሰው እንደሚፈልገው ሰው በጣም መቀነስ ይፈልጋል። አሁን እኔ ጋር ብዙዎች ይደውላሉ መቀነስ እንደሚፈልጉ፣ ኪሏቸውን ይነግሩኛል፣ እርጅኝ ይሉኛል። ከዛ እኔ ልክ በዛ ፕላን ማለት እንደሄዱ ስነግራቸው ሁለተኛ የሉም እነሱ ይፈልጋሉ እንጂ አያደርጉም። ያው ቅድም እንዳልኩሽ መናገርና ማድረግ ሁለት የተለያየ ማንነት ነው። ፍላጎታችንን ማድረግ ካልቻለን የኛ ፍላጎት እንዲሁ ነው የሚቀረውና ያን አውቃለሁ። አውቄ ግን ምንም አላደረኩም። ያደረኩ ስታመም ነው። በቃ ታምሜ የመጨረሻ ደረጃ ብዙ ነገር ከሆነ በኋላ አቅማችን ካለቀ በኋላ
ልጆቼ በጣም ከኔ ጋር ከተሰቃዩ በኋላ ያው ሰው ሁሉ ማለት ይቻላል ከመቼ ሞተች እኔ እንዲህ እንደማወራው አይደለም። የመጨረሻ ደረጃ ምናልባት ፎቶችን ልታይ ትችያለሽ፣ አይተሻል። እና የመጨረሻ ደረጃ ሁሌ እኔ ሆስፒታል ነኝ። ስኳሬ ኦቨር ይሆናል፣ ከ600 በላይ ነው የሚቆጥረው። ሌላም የልብ ችግር ነበረ፣ ሳምባ ላይ ውሃ መቋጠር፣ በጣም ብዙ ነገር ማለት ነው። ይሄ ሁሉ ሲሆን እኔ ምግቤን አስተካክዬ ሳይሆን ኦቨር የሆነ ምግብ በዛ ውስጥ ሆኜ ራሱ ያው ያልተስተካከለ ምግብ ነው የምበላው። መጨረሻ ደረጃ ላይ ነው ምግቤን ማስተካከል ስችል እግዚአብሔር ሲረዳኝ ወዲያው ወደ መስመር ገባሁ ማለት ነው። እና ይሄ የሆነው አስቀድሞ ምንም አይነት ግንዛቤ የለኝም ማለት ነግሬሻለሁ። ቤቴ ውስጥ አለ፣ አላደረግኩኝም። የመጨረሻው ታይም ላይ ሲደርስ ግን እኔም በዛ ውስጥ ገባሁ። እግዚአብሔር ረዳኝ። አሁን ከኔ ተርፎ አሁን ብዙ ሰዎች እየተጠቀሙ ነው። በጣም ደስ ይላል። እውነት ነው። በሚሊዮን ብር አውጥተሽ እንግዲህ ለሕክምና ያወጣሽ ሰው ነሽ። ከዛ በኋላ ያ ሁሉ ቀረና በምግብ ሁሉ ነገር ተስተካከለ። የሚገርም ነገር ነው። ለእኔ ብዙ እንደው ምግብን ማስተካከል ይህን ያህል ህይወትን የሚመልስ ሲሆን ደስ ይላል። እና አንዳንዶቻችን በዘር ወፍራም ስንሆን ወይ እናት አባቶቻችን ወፍራም ከሆኑ ያው የዘርና አይቀንስም የሚል ግንዛቤ ያለን እኔን ጨምሮ። እና እዚህ ላይ ምን ትያለሽ? ምናልባት ልጆችሽም ወፈር ያሉ ስለሆኑ እየሰራችሁበት ስላለ ብናውቀው ብዬ ነው። እኔ አይመስለኝም ይባላል። አሁን እኛ ቤት እነሱ ከዘር ነው፣ ለምን ሁሉ ወፍራም ነው ከልጅነታቸው። ምናልባት ቀደም ያየሻት እሷ ብዙም አይደለችም፣ ሁሉ ወፍራም ናቸው። እና ስለዚህ ሰው የሚለው እናንተ እንኳን ውፍረት ከቤተሰብ ነው ይላሉ። ኖ ምናልባት አባባል ሊሆን ይችላል። ወደ ስራ ስትገቢ ግን ከዘር እንዳልሆነ አይቼዋለሁ። ለምን ብትይ እኔ ከ120 72 እንደውም 69 ሙሉ ገብቼ ነበር። አሁን እንደው 72 ላይ ቆሜ እዛ ላይ እያወራሁ ነው። እና ደግሞ ወንዱ ልጄ 118 ነበር፣ አሁን 93 ላይ ነው። በሱ ላይ እየሰራው ነው። በጣም ቀንሷል። በጣም ወፍራም ነበር። ቦርጩ ልቴ ምን ልቴ ከልጅነቱ ማለት ነው። አንዷ ሴት ልጄ 115 ነበረች፣ አሁን 89 ናት። አንዷ ሴት ልጄ 113 ነበረች፣ አሁን 92 ናት። እንግዲህ ከዘር የሚባለው ማለት ነው። ስለዚህ ከሰራንበት የማይሆን ነገር የለም። እኛ ማለት አንድን ነገር ደምድመን አምነን ከተቀበልን አዎ አምነሽ የተቀበልሽውን ነገር ከአንቺ ጋር ይሰራል። ግን ሳትቀበዩ ካላመንሽው ካልተቀበልሽው በዛ ነገር ከሰራሽ የማይሆን ነገር የለም። እና አሁን ውፍረት ከባድ ነው ብለሽ ታወሪያለሽ። እግዚአብሔር ይመስገን ልጆችን አሁን በደንብ እየሰራሁባቸው ነው። በጣም እየቀነሱ ነው፣ ጥሩ ደረጃ ላይ ያሉ። ስለዚህ ከዘር የሚባለው ነገር እኔ አልቀበለውም። ስላየሁት መጀመሪያማ አቀበለው ነበር። ስንፍናም እኮ ነው እንድንቀበል የሚያደርገን። ለምን የመጣውን ነገር ተቀብለን በእኛ ላይ አፕላይ አድርገን መስራት ስለማንፈልግ እንቀበለዋለን። ያ ስንፍና ነው። አለመስራት ስንፍና ነው። ስንሰራው ደግሞ ውጤቱን እናየዋለን። እኛ ጋር ያለው ነገር አሁን ሰርተንበታል። ከዘር የሚባለው ነገር እየተቀረፈ ነው። ያው የወጣው ንግግር ከኛ ላይ እየተቀረፈ ነው ማለት ነው። እውነት ነው። ስለዚህ ከዘር የሚባለው ነገር እኔ አሁን አላምንም። በፊት አምኜ ነበረ፣ አሁን እምነቴን አንስቻለሁ። ጥሩ። ልጆቹ ሁሉ 100 ወደ 90 አካባቢ እየቀነሱ ነው ያሉት እና ምንድነው የምትሰጫቸው? በእርግጥ ኪሏቸው አሁን ገና ይቀረዋል ከቁመት ጋር መመጣጠን ስላለበት እና ምንድነው ቁርስ፣ ምሳ፣ እራት እናንተ ቤት ፕሮግራሙ እንዴት ነው? በዚህ አጋጣሚ ለሌሎችም እየሰጠሽ ስለሆነ የምትከታተያቸው ደንበኞች ስላሉሽ እንዴት ነው የሚያገኙሽ? እሱ ብቻ ሳይሆን ከጠዋት ጀምሮ የሰው ልጅ እስከ ማታ እንዴት ነው አመጋገቡ መሆን ያለበት ያለሽ? አንድ ሳልናገር የቀረው ትንሿ ልጄ እሷም 68 ሆና ነበር እና አሁን 60 ገብታለች። እሷ ቅድም እንዳልኩሽ ስኳርም ነገር እንትን አላትና በዛ እየተጠነቀቅኩላት 60 ገባች ከቁመቷ ጋር። እሷ በቃ ጥሩ ላይ ነው። በቃ ትክክለኛ ከቁመቷ ጋር ከእድሜዋ ጋር 18 ዓመቷ ነው። በቃ አሁን ትክክለኛ ክብደት ላይ ነው ያለችው። እና እንዴት ነው ማደርገው? የሁሉንም እኔ ነኝ ማዘጋጅ። በፊት እነሱ ነበሩ፣ ያው እኔ ስለማልችልም እነሱ ነበር የሚያዘጋጁልኝ። አሁን ግን እኔ ራሴ ነኝ። ጠዋት እነሳለሁ በብዛት ጠዋት ላይ የሱ ክብደት በጣም ከባድ ስለነበረ በጁስ ብቻ ከሆነ ደግሞ አንደኛ ነገር ሰውነቱ
የመሸብሸብ ባህሪ ያመጣል ፊቱ ላይ ምናምን። ስለዚህ ምንድነው ያደረኩለት ለሱ ጠዋት ላይ 2 የተቀቀለ እንቁላል፣ 2 የተጠበሰ እንቁላል፣ 100 ግራም አይብ፣ 100 ግራም ቅንጬ አደርግለትና 1 ብርጭቆ ዛሬ እርጎ ከሆነ ነገ የተለያየ የተልባ የበሶ እና የዱባ ፍሬ አንድ ላይ ሌሎች የሚጨማመሩ ቅመሞች አሉ። እሱን ፈጭቼ በሚቀጥለው ቀን ደግሞ የአቮካዶ እንደዛ እያደረኩ ለምን አንደኛም ልጅ ነው መጎዳት የለበትም። የሆነ ሰውነቱ ወዲያው ከወረደ ጥሩ አይሆንም ብዬ እንደዛ ነው ለሱ የምሰጠው ማለት ነው። የሁላችንም የተለያየ ነው። እንደዛ አድርግለታለሁ። እንደዛ አድርጌ ነው የምሰጠው። የእውነትም አንደኛ ደግሞ ቦርጩ በጣም ነበር። አሁን እንደዚህ እንደምታዩ አይደለም በጣም እና በቃ ስብም ለማቃጠልም ይሄ እንቁላል ይጠቅመዋል። እና እንደዛ አድርጌ ለ3 ወር ሄድኩኝ። በ3 ወር ውስጥ ጥሩ የሆነ ለውጥ አመጣ። ለሴቶቹና ለእኔ የኔን እንትን እቀንሳለሁ። ለእነሱ ሁል ጊዜ ጁስ ነው። ጁሱ ከምንድን ነው ጁሱ? አሁን ለምሳሌ ዛሬ ተልባ፣ የዱባ ፍሬ፣ ቺያ ሲድ፣ ትንሽ እርጎ እና ከዛ ጥቁር አዝሙድ፣ እርድ፣ ቀረፋ እንደዛ አድርጌ 1 ብርጭቆ ወይንም ከ2 እንቁላል ጋር አሊያም ደግሞ ያለ እንቁላል። ለምን እነሱ አሁን ቶሎ መቀነስ እንፈልገው ስለነበረ እንደዛ ነው ማድረግላቸው። ምሳ ላይ የሁሉም አንድ ነው። የሳይዝ መለየት ነው እንዳልኩሽ። ሳይዙ ትንሽ በዛ የሚለው ለሱ ነው ማበዛው። እና ካሮት፣ ድፈን ምስር፣ አይብ፣ በሌላው ቀን ደግሞ የዶሮ ስጋ፣ ከዶሮ ስጋ ጋር ጥቅል ጎመን። ጥቅል ጎመን እንግዲህ ካሎሪም በጣም የወረደ ነው። ስለዚህ ከጥቅል ጎመን ሳህን ሙሉ ሁሉ ሊሆን ይችላል፣ ግን ሌላው ነገር ፕሮቲኑ መኖር አለበት። ስጋው የዶሮ ስጋ፣ እንደገና ደግሞ ስኳር ድንች እንደዚህ አድርጌ መጠኑ አነስ አነስ ያለ እንደዛ አድርጌ ነው። እራት ላይ ደግሞ በአብዛኛው ሾርባ ወይም ሳላድ ነው የምንጠቀመው። እንደዛ እያደረኩ እኔ ነኝ ማዘጋጀው እና ደግሞ ብዙ ነገር ለሳምንት ነው አዘጋጅ ማስቀምጠው። የሚቀቀሉ ነገሮችን አሁን ለምሳሌ ጥራጥሬዎችን ቀቅዬ በረዶ ቤት አደርጋለሁ። ከዛ እያወጣው እንዳይከብደኝ ማለት ነው። እንደዛ ነው ማዘጋጀው። እኔ ነኝ እያዘጋጀሁላቸው ያለሁት። ምናልባት አሁን እቺን 3 ሳምንት ላይ ነው የሚሰረኩት። እኔ ነኝ ማዘጋጀላቸው እና ጥሩ ነው የሄዱት። እና ከዛም ሌላ ባለፈው አንቺ እዚህ ጋር ኢንተርቪው ስታደርጊ ቻሌንጅ እንደምንጀምር ነግሬያቸው ነበርና እዛ ቻሌንጅ ላይ 82 ሰው አግኝቼ ነበር እና በጣም ነው እዛ ላይ የሰራሁት እና ብዙ ተጠቅመዋል። 9 ኪሎ በጣም እስኪገርመኝ በአንድ ወር 9 ኪሎ መቀነስ ማለት በጣም እና 5 ኪሎ 6 ኪሎ 3.2 እንደዚህ ነገር ምናምን ቀንሰዋል። በቁርጠኛ ሆነው ይህን ፈልገው በዚህ ውስጥ የገቡ በደንብ ቀንሰዋል። ነገር ግን ያው ሌሎች ደግሞ ሌት ሆነዋልና በዚህ ሁኔታ ነው። እንደ ቁርጠኝነቱ ነው። ሁሉም ሰው ይለያያል። እንግዲህ አንቺ ከራስሽ ልምድ ብዙ ለውጥ ያሳየሽ ነሽ እና እዚህ ላይ አንድ ነገር እንድትይ ፈለግኩኝ። ብዙዎች ይወጡና ስለ ጥቅል ጎመን እንዴት እንደሚያከሳ ሊነግሩን ይችላሉ። ቺያ ሲድ ብቻ በመውሰድ ደግሞ ቦርጭን ሙሉ በሙሉ ማጥፋት እንደሚቻል የሚናገሩ አሉ። ሌሎችም ብዙ ይሄ ነው የምትይው አይነት እውቀት እንዳላቸው እኔ በግሌ አላውቅም። ግን እንዲህ አይነት የዳይት ነገሮችን ወይም ደግሞ ኪሎን የሚያስቀንስ መንገድ ብለው ለሚናገሩ ሰዎች በሶሻል ሚዲያው ላይ ምን ሀሳብ አለሽ? ያንቺን ሀሳብ ብሰማ ብዬ ነው። ኦኬ፣ ያው እንግዲህ በእርግጥ አላውቅም፣ አይቻለሁ። አንድ ሰው ከራሱ ተሞክሮ ምናልባት ቀንሶላቸው በሌላም ሰው አይተው ከሆነ አላውቅም። ስፔሻሊ የጥቅል ጎመኑን ነው ምነግርሽ። አይቼዋለሁ፣ የጀመረም ሰው አይቻለሁ። ጥቅል ጎመኑ በጣም ያከሳል ብለው አይተው ማለት ነው ከሚዲያ ጀምረው ምንም ነገር አልጠቀማቸው። በ2 ሰው ላይ አይቻለሁ የተባለውን ከዛ ላይ አይተው አዘጋጅተው ምናልባት እነሱ እንዴት እንደዛ አድርገው አልቀነሰላቸውም። እነዛ ሰዎች ደግሞ ሚዲያ ላይ ያቀረቡት በጣም ቀንሶ ቦርጭ ቀንሶ ብለው ያቀረቡት አጠቃቀማቸው የተለያየ እንደሆነ አላውቅም። እኔ በቅርቤ የሆኑ 2 ሰዎች አይቻለሁ አዘጋጅተው ጥቅል ጎመኑን አዘጋጅተው ፍሪጅ ውስጥ አድርገው እያወጡ እየቀነሱ ሲጠቀሙ ይቻለሁ። እኔ እንደውም አይ ጥሩ ነው ማለት ያው መሞከር መጥፎ አይደለም ሞክሩ ብያለሁ።
ማለት እኔ ጋርም እየሞከሩ ስለነበረ ለምን በጣም የወፈረ ሰው ይጓጓል። ከዛም ይሰማል ከዚህም ይሰማል እና መቀነስ ስለሚፈልግ ሞክረዋል፣ ግን ምንም ውጤት አላመጡም። ምናልባት እዛ ጋር የነበረው ሚስ አድርገው እንደሆነ አላውቅም። እንደኔ ደግሞ እኔ እንደሄድኩበት ጥቅል ጎመን ካሎሪ የለው፣ የበዛ ካሎሪ የለው። ሆድን ማጥገብ ትችያለሽ፣ ግን እሱ ብቻ ወስደሽ ደግሞ እሱ ነገርም ጉዳት አለ። ለምሳሌ እኛ የሚያስፈልገንን ነገር ካልወሰድን ብዙ ሊጎዱን የሚችሉ ነገሮች አሉ። እስከ ፀጉር መነቃቀል። እኔ አሁን አንድ ወቅት ላይ ጀምሬ ፀጉሬ እንዳለ ተነቃቅሎብኛል። የምትወስደውን ነገር ተጠንቀቀሽ ነው። እኔ አሁን ከራሴ ነው ብዙ ነገር የምናገር እና አሁን ጥቅል ጎመኑን ይህን ሾርባውን ምናምን መውሰድ ባልደግፈውም እነሱ የሄዱበትን መንገድ ስለማላቅ ብዙ ማለት አልፈልግም። ግን ሁለት ሰው ደግሞ አይቻለሁ፣ ሞከረውት አይቼ ምንም አላመጣው። ምናልባት እዛ ጋ የተሰጠውን ፕሮሲጀር በትክክል አልተከታተሉ አላውቅም። ወደ ቺያሲዱ ስንመጣ ቺያሲዱ ብቻውን ሰውነት አይቀንስም። ይህን 100% እርግጠኛ ሆኜ መናገር እፈልጋለሁ። ለምን? ስለተጠቀምኩበት፣ እየተጠቀምኩ ስላለ፣ ክብደት ላይ ያሉ ሰዎች አሁን እየተጠቀሙ ስላሉ እኔ ጋር ያሉ ማለት ነው። ቺያሲድ በብቻውን ሰውነት አይቀንስም። እኔ እንደውም እየሰማሁ እያየው ያው ቢዝነስ መስራት ይቻላል፣ ግን በማይሆን ነገር ሰው ገንዘብ ማውጣት የለበትም። ለምሳሌ ቺያሲድ ሰው በቃ አልኩሽ በጣም ቀላል ነው ፕሮሲጀሩ ሲነገር። ለብ ባለ ውሃ ውስጥ 1 ማንኪያ ወር ደግሞ በ2 ሊትር ውሃ ውስጥ 1 ሾርባ ማንኪያ ጨምሮ እሱን ሲጠጡ መዋል ምናምን፣ ይሄ ቀላል ነው። በዚህ መቀነስ ከተቻለ እኮ በስማም በጣም እንዴ ለምን አንቀንስም? እኔ እንደዛ በጣም ተጠቅሜያለሁ። አሁን ለምሳሌ የጠዋቷን 1 ካልወሰድኩ በ2 ሊትር ጨምሬ እጠጣዋለሁ። ግን ምግቤን ካላስተካከሉ አይቀንስም። ምንም ሊቀንስልኝ አይችልም። ዘርፈ ብዙ ጥቅም አለው ቺያሲድ፣ በጣም ብዙ ጥቅም አለው። ያው ጉግል ላይ ምን ላይም ማየት ይቻላል። ጥቅም አለው። ጥቅሙ ግን ከምግብ ጋር ቢሆን፣ ለምን ብትይ ምግብ ከማስተካከል ጋር በፍጹም እኔ 100% አልኩሽ፣ እኔ መናገር ይችላለሁ። ምንም ቺያሲድ ብቻውን ክብደት አይቀንስም። አሁን እኔ ቅድም ስለ ጥቅል ጎመኑ ስትነግሬ ሙሉ በሙሉ ያልተናገርኩት አላውቀውም። ሾርባው እንደሚቀንስ አላውቅም። 2 ሰው ሞክሮ አይቻለው አልቀነሱም። ቺያሲድ ግን ስለማውቀው ነው። ማውቀውን ነገር መናገር ይችላለሁ በራሴ ስላየሁት። እሱን እየጠጣሽ በባዶ ሆድ ጧት ላይ ትጠጫለሽ። ለብዙ ነገር ይጠቅማል፣ ለብዙ ነገር ማለት ነው። ከዛ በኋላ ጁስ ትጠቀሚያለሽ፣ ምግብሽን በስርዓት ትከታተያለሽ። በዛ ሁኔታ ላይ ትቀንሻለሽ። ግን አሁን ለሌላም ሰው ማስተላለፍ የምፈልገው ቺያሲድ ብቻውን ክብደት አይቀንስም። አላየሁም፣ በእኔም አይቻለው። ምግቤን እንዳልኩሽ ባለፈው ላይ አባከንኩት። 1 ወር ላይ ቺያሲድ ማባከን ያው ውድ ነው ዛሬ ላይ። እውነት ነው። 1 ወር ምግቤን ሳላስተካከል 79 ገባሁ አላልኩሽም? ቺያሲዱ ባከነ ነው። በቃ እኔ እኮ በራሴ ራሱ ሪሰርች እየሰራው ነው። በትክክል። ስለዚህ ቺያሲድ ላይ እንግዲህ ብዙ ሰዎች ሚዲያ ላይ ስትቀርቢ መልካም ነገር እንዳለም ትችትም አለው። እኔ ደግሞ ወደ እውነታው ስመጣ ከራሴ እንዳየሁት ከተሞክሮ እንዳየሁት ቺያሲድ ብቻውን ክብደት አይቀንስም። ጊዜ የሚገዛው ራሱ በጣም ውድ ነው። አስቢ፣ ሰው ክብደት ለመቀነስ ይሯሯጣል። የት ነው ቺያሲድ ያለው? በቃ እዚህ ቦታ እያሉ ማለት ነው። ይሄ ዝም ብሎ ሰውን መጎዳት የለበትም። እንደውም በተቃራኒው ያወፍራል። ያወፈራቸውን ሰዎች እኔ አውቃለሁ። ኦቨር የሆነ ሲሆን ጥቅምም እንዳለው ጉዳት አለው። ጉዳቱንም ማንሳት እንችላለን። በነገራችን ጥቅሙ ያው በኦሜጋ 3 በጣም የበለጸገ ነው። ጥቅሙ በቀን 1 የሾርባ ማንኪያ በቂ ነው። 1 የሾርባ ማንኪያ ይበቃል። ከዛ ደግሞ ያው መደጋገም አይሆንና ምግብ ማስተካከል ነው። ጉዳት ደግሞ በጣም የምናበዛው ከሆነ ከፍተኛ የሆነ የሆድ ድርቀት ያመጣል። አንደኛ ነገር እሱን ከወሰድን ፈሳሽ በጣም መውሰድ አለብን፣ በቀን ከ2 ሊትር በላይ። ይሄ ድርቀት ሊያስከትል ስለሚችል፣ ድርቀት ማለት ደግሞ ከባድ የሆነ ጫና ስለሚኖረው ይህንን አስተካክለን ከ1 የሾርባ ማንኪያ በላይ ባንጠቀም ነው የሚለው። ጉዳት አለውና ስለዚህ ይህን ጥንቃቄ ቢደረግ የሚሸጡ ሰዎችም ስፔሻሊ ገበያውን አይደለም የሚሸጡ ምለው
ክብደት ይቀንሳል ብለው በዚህ ላይ ምናልባት ቢዝነስ እየሰሩ ምናልባት እነሱ ተጠቅመው እንዴት እንደሆነ አላውቅም። እኔ ራሱ በጣም ነው የሚደንቀኝ። ያን የሚያክል ቦርጭ ፍላት ሲሆን እንደዛ ከሆነ እኮ እንዴ ስንት ሰው አለ እንዴ? ለምን እኔ ምግቤ ላይ ያን ሁሉ ምግብ ላይ የሚወጣው ብዙ ነው። በዚህ ጊዜ ወጪው በጣም ብዙ ነው። ክብደት ለመቀነስ የምትፈልጊ ሰውን አንደኛም ተስፋ የሚያስቆርጠውን እዛ ላይ ነው። ለምን ማናችንም የኢትዮጵያ ሰዎች እንጀራና ሽሮ አናጣም። ክብደት ለመቀነስ ስንሄድ ደግሞ በጣም ብዙ ፕሮሲጀር አለው። ያንን ላለመሄድ እንደምንም ብሎ ቺያሲዱን ይገዛል። ቺያሲዱን ገዝቶ ቺያሲዱ ደግሞ ክብደትን አይቀንስም። ለምን? ምግብ ከማስተካከል ጋር አሁንም ደግሜ ላለው 100% እርግጠኛ ነኝም አይቼዋለሁ። ከምግብ ጋር ነው ማስተካከል የምትችይው እንጂ ብቻውን ክብደት አይቀንስም። ብዙ ጊዜ ይህን ያህል የኪሎ ለውጥ ሲመጣ ቆዳ ይጨማደዳል፣ ይወድቃል፣ ብዙ ደስ የማይሉ ነገሮች አሉ። አንቺ ጋር ደግሞ ያ አይታይም እና እንዴት ነው? ስፖርት አልሰራሽም፣ ቆዳሽ ጥሩ ነው ያለው። ከምንድን ነው? ከምግቡ ነው? ምንድን ነው ሀሳብሽን እዚህ ላይ ብታካፊን? እኔ እንደሚመስለኝ ያው ከምግቡም ይሆናል ብዬ ነው እንጂ ይሆናል ብቻ አይደለም። ለምን ብትይ እኔ እንደውም ባለፈው ነገር ይሻለሁ በጣም ተንጠልጥሏል። በቃ ያለው ሚስታ ያለው ነገር እንደ ፊቴ ላይ ማለት ነው። እና መጀመሪያ ላይ የነበረው ውጥር ያለ ስለነበረ አሁን አዲስ ሊሆንብኝ ማለት ነው። ይህም ለእኔ ብዙም አይደንቀኝም። ትልቁ ጤናዬ ላይ ስለሆነ ፎከስ ማድረገው እግዚአብሔር ደግሞ የጨመረልኝ እድሜ የተደረገልኝ ምሕረት ትልቅ ስለሆነ እኔ በጣም ደስ የሚለኝ ከቆዳ የሚልቅ እንደ ማንኛውም ሰው መሆን መቻሌ የእውነት ነው የምልሽ። እንደ ማንኛውም እኔ መንገዱን ሁሉ እግዚአብሔርን በጣም ነው የማመሰግነው። ለእኔ አዲስ ምዕራፍ ነው የተከፈተልኝ። እውነቴን ነው የምልሽ፣ አዲስ ምዕራፍ እግዚአብሔር ትልቅ ነገር ነው ያደረገልኝ። በህይወት መኖሬ ብቻ ሳይሆን እንደ ማንኛውም ሰው መሆኔ። እኔ ምናልባት እንደነገርኩሽ ባለው እኔ ወደ ሕክምና ስመጣ 2-3 ሰው ነው ከኔ ጋር የሚመጣው። ብዙ ለመግባትም መኪና ውስጥ መግባት አልችልም ማለት መንቀሳቀስ አልችልም። ከባድ ነበር። አሁን ግን እንደፈለግኩኝ ይሄ አሜዚንግ ነው እውነት። ይሄ በጣም በጣም አሁን እኛ እንደው እኔ እንጃ ይሄ ድል ለሌላውም ይቅጠም። ሌላውም ሰው እንደዚህ አይነት ችግር ውስጥ ያለ ሰው እግዚአብሔር ረድቶት ቁርጠኛ ሆኖ የተሰጠው ማንዴት አለው። ማንም ሰው ለራሱ እግዚአብሔር የሰጠው አለው እኮ። እኛንን እኮ ማንጠቀመው፣ እኛንን በራሳችን ላይ ማንሰራው፣ እኛንን ወደ አላስፈላጊ ነገር ውስጥ ምንገባው እንጂ እኛ በትክክል ከሄድን የማይሆን ነገር የለምና እኔ እግዚአብሔር ይመስገን። እንግዲህ እንደዛ ካላችሁኝ እኔ በጣም ወርዷለሁ ብለው፣ ግን ሰውነቴ አሁን ቦርጬ እንደዚህ መቀመጥ ለእኔ በጣም አሜዚንግ ነው። እንደዚህ ነው መቀመጠው። እግሬን እንደዚህ አድርጌ መቀመጥ ማነባበር፣ እንደዚህ ነው መቀመጠው። ቦርጬ እዚህ ጋር ነው። የእውነት ቦርጬ እዚህ ጋር ነው። እንዲህ ብዬ ነው እግሬን ከፍቼ ነው መቀመጠው። አስቢ፣ ይሄ ወደዚህ መምጣት ማለት የኔ አሁን እዚህ ጋር በጣም የሚታይ ነገር ነው ያለው። የሰውነቴ ላይ የሚታይ ነገር ነው ያለው። ይሄ እጄ እንዲህ ተንጠልጥሎ ነው ያለው። አሁን ፊዚካሊ ምናልባት እዚህ ጋር የምታዩ ብቻ ሳይሆን ያው ሰውነቴ ላይ ያለ ያው ልብስ ነው የሚሸፍነው። እኔ ብዙም አልጨነቅበትም። ያው በሂደት ይስተካከላል። አሁን ያው ስፖርት ደግሞ ጀምሬያለሁ። ስፖርት ጀምሬያለሁ። በዚህ አጋጣሚ ብዙ ክብደት ያላቸው ሰዎች ከኔ ጋርም ኮሚኒኬት እያደረጉ እዛ ስፖርት ቤትም የምግብ ፕላን እየሰጠዋቸው ነው። ያው ሸሸመኔ ላይ ነው፣ ሀብቴ ፊትነስ ይባላል። እዛ ሀብቴ ፊትነስ ያው በዚሁ አጋጣሚ ልናገር ስፖንሰር ሰጥቶኝ ነው እዛ እየሰራው ነው ያለሁት። ሻሽመኔ ላይ ነው ያለው። ከጃሎ ህንፃ በስተጀርባ ላይ ጉታዋዩ ህንፃ ላይ ነው የሚገኘው። ሻሽመኔና አካባቢ ያሉት ክብደት መቀነስ የሚፈልጉ እዛ መጥተው ስፖርቱንም መስራት ከኔም ጋር መገናኘት ይችላሉ። ብዙ አይነት ክብደትን በብዙ የእውነት ወደ ውጤት የመጡ ሰዎች ብዙ ስላሉ ነው የምናገረው። እና እግዚአብሔር ይመስገን መንጠልጠሉ ላይ እንግዲህ እንዳየሽኝ የሚመስለኝ በምግብ ነው። በትክክል እንዳልኩሽ አሁን ልጄን ብታዩ ምንም ነገር የሚታይበት ነገር የለም። ወደ 20 ምናምን ኪሎ ነው የቀነሰው ከ118.93 መግባት እንደዛ ነው። ስለዚህ አሁን ምንም አልታየበትም። ስለዚህ እንዳይበላሽ ብዬ የምሰጣቸው በቃ እኔ በዛ ላይ ባልማርም ሰልጥኛለሁ ማለት ነው። ተመራማሪ ሆነሻል። በብዙ እንትን እላለሁ። በራስሽ ነው ያወጣሽው። በራሴ የማደርገውን ነገር ሁሉ በቃ ቤት ውስጥ በቃ
ያው ስራ አቁሜያለሁ። ስራ ያቆምኩበት ምክንያት በበሽታዬ ነው። የምወደውን ማስተማር በጣም ነው የምወደውን ማስተማር የምወደውን ያቆምኩት በበሽታዬ ነው። ከዚህ ሁሉ አውጥቶኛል ማለት ነው። እንግዲህ ህመምና የሚመጡ ነገሮች ማህበራዊ፣ ፐርሰናል ከራስሽ ከሁሉ ነገር ያወጣሻልና ከዛ ሁሉ ወጥቻለሁ። እግዚአብሔር ይመስገን። ከዛ ደግሞ የበለጠውን እግዚአብሔር ሰጥቶኛል። በጣም ጥሩ፣ ደስ ይላል። ምን ታነሻለሽ ብዬ ጠበቅኩ መሰለሽ? ብዙ ጊዜ አመጋገብ ላይ ይሄ ፕሮቲን ነገር፣ ስጋ፣ እንቁላል የሚባሉ ነገሮችን ማዘውተር ምናልባት ቆዳ እንዳይወድቅ ያደርጋል የሚሉ አሉ እና እዚህ ላይም ሀሳብ ብሰጭን። ፍሩቶችን እጠቀማለሁ ብለሽናል። ምን አይነት ፍሩቶችን ነው? ምክንያቱም አንቺ ስኳሩም ደም ግፊቱም ነበረብሽ፣ ክብደቱም አለ። ምን አይነት ነበረ ፍሩት የምትጠቀሚው የሚለውንም በዚሁ አጋጣሚ ለሌሎች ይጠቅማል ብዬ ስላሰብኩ ነው። ያው እኔ እንግዲህ የምጠቀማቸው ፍሩቶች በአብዛኛው ከምግብ በኋላ ነው። አንደኛ በፊት ላይ ስኳር ሲወርድ የሚባለው ምሪንዳ፣ ስኳር ይህንን ነው የምትጠቀሚው። ይሄ ደግሞ ሰው ሰራሽ ስለሆነ ከዚህ ነገር መውጣት አለብሽ ለመዳን ለመፋወስ። ስለዚህ የማደርገው ከምግብ በኋላ ማለት ነው። ለምሳሌ ብርቱካን፣ እንጆሪ፣ አፕል ሶስቱን ነው የምጠቀመው። አሁን ለምሳሌ ምሳ ላይ ከምሳ ከ30 ደቂቃ በኋላ ወይንም አሁን ካመጣሁት ከሻዩ ጋር ግማሽ አፕል ሊሆን ይችላል፣ ግማሽ ብርቱካን ወይ 1/4 ብርቱካን ሊሆን ይችላል፣ እንጆሪ 1/4-5 ሊሆን ይችላል። በተለያዩ አንድ ላይ አይደለም፣ ይሄን በተለያየ ማለት ነው። እንደዛ ነው የምጠቀመው። ሙዝ ምናልባት ከስንት የሚወርድ ከሆነ ገና ሲጀምሪ ሊወርድ ይችላል፣ ግን ከተስተካከለ መውረድ የሚባል ነገር የለውም። በቃ ኦልሬዲ ቆሟል ማለት ነው። ግን ገና ሲጀምሪ የምትወስጂው የምግብ ትንሽ ስለሚሆን ሊወርድ ስለሚችል እዛ ላይ ሙዝ፣ ግማሽ ሙዝ ወይንም በጣም እንትን ካለ አንድ ሙዝ። ብዙም እኔ ብዙ አልተጠቀምኩም። እኔ የምጠቀመው በዛን ሰዓት በትክክል ስለሚሄድ የመውረድም ነገር አላጋጠመኝም። የሚገርመው መጀመሪያ ላይ በጣም እየወረደ ያስቸግረኛል፣ ግን ምግቡን በደንብ ሲጀምር ስለማይወርድ ያችን ብቻ ነው ተከትዬ የሚሄደው። ወይ ዛሬ ብርቱካን እንደውም አሁን እኔ ቆየው አልጠቀምም፣ ፍርቶችን አልጠቀምም ብዙም። በቃ ሳገኝ ስልሽ እንደማንም ሰው ባገኘውበት አልበላም፣ ጠብቄ ነው በላ ሰዓት ጠብቃለሁ። ለምን በቃ አላረለ የሆነ እንደ ትምህርት ቤት ነው ሁሉ ነገር ፕላን አውጥተሽ እንደምትጠቀሚ ማለት እንደዛ ነው የምትጠቀሚው። እንቁላል ለምትይኝ እንቁላል በጣም ምርጥ ነው። አንደኛ ነገር ፕሮቲኑ ጥሩ ስለሆነ ጠዋት ላይ በጣም ይመከራል። ይህ ስብን ለማቅለጥ በጣም ይረዳል። ያው እኔ ከራሴ ተሞክሮ እንዳየው እኔ እንኳን ለብዙ ጊዜ ጨጓራዬ ስለሚረብሸኝ ብዙም አልተጠቀምኩም ነበር፣ ግን በእነሱ ላይ ይቻለው ስፔሻሊ በሱ ላይ እንቁላል ነው። እንቁላል አይቋረጥም እና አሁን ባልኳ ሴቷ ልጅ ላይ እንቁላል ጠዋት 2 የተጠበሰ 2 የተቀቀለ እንደዛ አድርግላቸዋለሁ። ስጋ ላይ ምሳ ላይ በሳምንት 2 ጊዜ 100 ግራም የዶሮ የደረቱ ስጋ እሱ እንጠቀማለን። ያው ብሮኮሊ ላይም ፕሮቲን አለ። ድፍን ምስር እንደ አተር፣ ባቄላ እነዚህን በጣም በቃ ይሄ ቤታችን አይጠፋም። እሱ በቃ በደንብ ነው የምንጠቀመው። ከዛ በተረፈ እነዚህ ያው ፕሮቲን አዘሎች ናቸው። ሌላ ደግሞ አሳ በጣም ነው የምንጠቀመው። እሱን እንጠቀም ያለ ዘይት በመጥበስ ማለት ነው። ዘይት የሚባል ነገር የለም። ምናልባት እኔ አሁን 1 ሊትር ማለት ነው የወይራ ዘይት ገዛለሁ። እሺ፣ ከ2 ወር በላይ ለስንት ቤተሰብ ማለት ነው? አሁን ለእኛ ማዘጋጀው ለ5 ሰው 1 ሊትር ለ2 ወር። ከዛም በላይ በቃ ከዘይት ነፃ ናቸው። ነፃ በቃ አሁን ተለመደና እኔ እንዴ አውርጄ ዘይቱን መጨመር ስለሚሰለችኝም በቃ ስላለመድኩ በቃ ምን ብዬ እንዲሆን ማቀር በቅመም በቃ ቅመም ያው የሚቀረው ቅመም የለም። ሽንኩርት አለ፣ ኮረሪማ፣ ቅመሞቹ በቃ እንዳለ ማለት ነው። ቅመም ሁሉ ትጨምሪያለሽ። ዘይቱ ደግሞ ከወረደ በኋላ ነው መጨመር ለሚፈልግ ላለመደ ገና ምላስሽ ላይ ነው አይደል? ሁሉ ነገር ያለው ምላስ ላይ እኮ ነው። ከገባ እኮ ያው ጣፍጦ የገባው ነገር ጉዳት አለ። ሳይጣፍጥ ገብቶ ጤናሽ ቢጠበቅ ይሻላል። ምናልባት ያን ቴስት ለማምጣት የሚፈልግ ሰው ከተሰራ በኋላ 1 የሾርባ ማንኪያ ምግቡ ላይ መጨመር፣ ከወረደ እሳት ላይ መሞቅ የለበት። ሽሮም ሲሰራ ውሃ ተጥዶ ነው።
እንዲሁ ውሃ ተጥዶ ምንም እኛ ቤት የሚቁላላ ነገር የለም። ምናልባት ምክንያቱም መቁላላት በራሱ ለጤና ዘይቱ እዛ ዘይቱን አስቢ። አሁን ይሄ ወይራም የተባለ ቢቁላላም እኮ ያው ነው፣ ያው ከዛ ዘይት ጋር ልዩነት የለውም። ስለዚህ እኛ ቤት ስፔሻሊ ለ5 ሰው እንዲሁ ነው የሚሰራው። በቃ ለምደዋልን። በጣም ነው የሚጣፍጠን። አይብ ቅድም ሳንነግርሽ ፕሮቲኑ አይብ አለ። አይብ እኛ ቤት አይብ አይጠፋም። አይብ በጣም ነው የምንጠቀመው። እሱን አድርገን ነው የምንጠቀመው። ስለዚህ ዘይት ላይ በጣም ሲሪየስ በቃ ዘይት ላይ ቅቤንም ጨምሮ ነው አይደል? እኔ ቅቤም አልጠቀምም። እኔ ያልተጠቀምኩበትን ነገር ጥሩ ነው ብዬ አሁን ሰዎች ለጋ ቅቤ ጥሩ ነው እንዲሁ አቅልጦ እንዲህ 1 ማንኪያ በእርግጥ እንዲሁ ለጋ ቅቤ ማለት ነው 1 የሻይ ማንኪያ ጠዋት ላይ እንቁላል ላይ ፍርፍር አድርጎ ቢወሰድ አንደኛው ነገር ቅባቱ ያዝ ያደርጋል። ያዝ አድርጎ የማቆየት ባህሪ ያለው ይጠቅማል። እሱ አሁን ዋናው የሚፈራ ለኮሌስትሮል ነው። ስለዚህ አንቺ ደግሞ ያን ነገር ከራስሽ ለመቅረፍ ይሄ ነገር ካለብሽ ባዶ ብትጠቀሚ ምንም አይደለም። ጤናሽ ከተስተካከለ በኋላ እያየሽ 1 የሻይ ማንኪያ የሚለውን መጠቀም ትቻለሽ። አሁን ላይ ግን እንደዛ ባይጠቀሙ ብዬ ነው የምናገረው። በጣም ጥሩ። በመጨረሻ እንግዲህ ለውፍረትም ለጤና ችግርም አንዱ የመጨናነቅ ነገር በትንሹ በትልቁ ራስን መወጠር ሊሆን ይችላል እና እዚህ ላይ ምክንያቱም ስትረስ ሲነሳ አንዳንዱ ጋር ያወፍራል፣ አንዳንዱ ሰው ያቀጥናል። ጤና ላይም እንዲሁ ምን ትያለሽ? ሰዎች እንደው ነገሮችን ቀለል አድርገው እንዲመለከቱና ጤናቸው እንዲጠብቁ ከአንቺ ተሞክሮ ብታካፍሉ። ውፍረት በራሱ ስትረስ ነው የሚያመጣው። ውፍረት በጣም ከባድ፣ እኔ በራሴ ስለማውቀው ነው። እንደ ልብሽ አትሆኝማ። እኔ አሁን በዛ ክብደቴ መጥቶ ሰው እንዲያየኝ አልፈልግም ነበር በፍጹም። አሁን እንዲህ እኛ ጋር በባጃጅ ነው የምንመላለሰው እና እኔ ባጃጅ ውስጥ ቤት ድረስ መጥቶ ነው ይዞ የሚሄድበት ድረስ ነው የሚያደርሰኝ። ሰው እንዲያየኝ ምን አለበት ባዩኝ አልኩኝ። ብዙ ሰዎች ሚዲያ ላይ እያዩ ሲደነቁ ምን አለ ባዩኝ። ያ ምንድን ነው? ስትረስ ነው ውፍረቴ ያመጣብኝ። ይሄ ስትረሱ ሰው እንዳያየኝ እፈልጋለሁ። ትልቅ ድብርት ነው ያለው፣ ትጨናነቅ ያለሽ። ያ ደግሞ ሌላ ነገሮችሽን፣ ግፊትሽን ያባብሳል፣ ስኳርሽን ያባብሳል፣ ጤናሽንም ይጎዳል ማለት ነው። ስለዚህ ይሄን ለማድረግ መጀመሪያ ላይ በራስ ላይ መስራት ነው። ስትረስ ስትይ እኔ ጋርም እንደዛ አጋጥሟቸዋል ሁለቱ። በጣም ስትረስ ከቤት አለመውጣት ምናምን፣ በሁኔታው ደግሞ ስትረስ መጣ ማለት መነጫነጭ አለ፣ ብዙ የተለያዩ ባህሪዎች ይመጣሉ። መተኛት አለ፣ ከሰው ጋር አለመገናኘት። ሰው ደስተኛ ሳይሆን ሲቀር ነው ከሰው ጋር አለመገናኘት፣ አለመታየት፣ ቅድም እንዳልኩሽ ማለት ነው። ነገር ግን መጀመሪያ ሰው በራሱ ላይ መስራት አለበት። መጀመሪያ እኛ ራሳችን ላይ ሳንሰራ ሰው ስላደረገ ማድረግ አንችልም። እናደርጋለን ብንል የ1 ሳምንት ነው፣ ከዛ በላይ ገፍተን አንሄድም። ስለዚህ ሁሉ ነገር እንደሚቻል ማድረግ እንደምንችል እኛ ራሳችን ቆራጥ እንደሆንን ለራሳችን ነግረን እኔ ይህን ነገር ማድረግ እችላለሁ፣ ከዚህ ነገር መውጣት እችላለሁ፣ ይሄ ውፍረቴ ቀንሶ ነገ መፈልገው። ሰዎች አሁን ቁም ሳጥናቸው ውስጥ ብዙ ልብስ ኖሮ መልበስ እየፈለጉ ማይለብሱ። ይሄን ብዬ ምለው ስላየው ሳይሆን ሰረናሴ ነው። መልበስ እየፈለግኩኝ ልብሶች የሉኝም። በቃ በጣም ችግር አልኩሽ። አሁን ያን የገዛኋቸውን ልብሶች ደግሞ ዛሬ አለብሰው ሰፉ። በጣም ሰፉ። አይደለም እንደዚህ ነው የሚሄደው። እኔ እንደው አዳሊ እንደዚህ እያሳየው እንደው ቀርጬ ላሳይ ሰው ሞራል እንዲሁም እያስባለሁ ከዚህ ወደዛ የሚለውን ማለት ነው። እና በራስ ላይ ሰው ከሰራ የማይሆን ነገር ምን አለ ብለሽ ነው ብዬ የምናገረው። ሰው ለራሱ ያላረገውን ለሰው ቢያስተምር ዋጋ የለውም። ግን ራሱ በራሱ ላይ ተሞክሮ ሰርቶ አይቶ ለሌላ ሰው ቢናገሩ አንደኛ ውጤታማ ይሆናል፣ ሁለተኛ ኮንፊደንስ ይኖርሻል። እኔ ሰርቼ ነው እግዚአብሔር ረድቶኝ ለሌላው መናገር እችላለሁ። እና መልበስ እንዲህ ልብስ መልበስ ፈልገን ይሉኛል። ፈልገው ማጣት ለምን? ራሳቸው ጋር እያለ አቅሙ እያለ እውቀቱ እያለ አለ እኮ ሁሉ ጋር እኮ የራሱ የሆነ ድብቅ የሆነ እውቀት አለ፣ መስራት የሚችሉበት ነገር አለ። ግን ይሄ ዲፕሬሽን በምትዩ ነገር ሁሉ ነገር ድምድም አድርገውት አበቃ ብለው ስለሚቀመጡ ነው። እና እኔ እንደዚህ አይነት ሰዎችን የምመክራቸው ይቻላል ነው ምነው። ይቻላል። ማንኛውም ሰው አንድ ነገር ካሰበ አስቦ ካቀደ ግብ ላይ መድረስ ይችላል። እና እንደዚህ አይነት ውስጥ ያሉ ሰዎች ራሳቸውን ከዛ ቢያወጡ፣ ከዲፕሬሽን ቢያወጡ፣
ክብደታቸውን ቢቀንሱ። ክብደት የሚባል ያልታወቀ ክፉ በሽታ በጣም ስለንቦና የሚጎዳ ከሰው ጋር እኩል የማያደርግ እንደፈለግሽ ወተሽ የሰው መጠቋቋሚ የምትሆኚ አሁን ባላበሉሽ ይባላል። ባላበሉኝ ልል እችላለሁ፣ ግን እኔው ራሴ ባመጣሁበት የብዙ ሰው መጠቋቋሚያ ከዛ እንደፈለግሽ ማትሆኝበት ገና ሰው አየሽ ማለት ስለ አንቺ የሚያወራ የሚመስል ከዛ ውስጥ ለመውጣት መስራት አለባችሁ ብዬ ነው የምነግራችሁ። እና ክብደታችሁን ለመቀነስ መጣር አለባችሁ። በራሳችሁ ስሩ እና ደግሞ ፕሮሲጀሮችን ጠብቀው መሄድ እንዳለባቸው ነው የምመክራቸው። በጣም አመሰግናለሁ። በመጨረሻ ይህ ሁሉ ሲሆን በየመካከሉ የምትጠጫቸው አሁንም ለደንበኞች ደግሞ የምትሰጫቸው የሚጠቅሙ ነገሮች አሉና ስለነሱ እዚህም ስላሉ ስለ እያንዳንዳቸው የቅጠል ዱቄቶችና አጠቃቀማችን ደግሞ ትንሽ ነገር ብትነግሪንና የዛሬውን በዚሁ ብናበቃ። እንግዲህ ክብደትን ለመቀነስ ያው ከምግብ ጋር ብያለሁ። አሁንም ደግሜ የምናገረው ከምግብ ጋር ነው። የሚጠጡት ዝም ብለሽ ሻይ ብትጠጪ አሁን ብዙ ሻዮች አሉ የሚሸጡ። ነገር ግን ያው እኔ ካየሁት ሻዩ ብቻውን ብዙም ሶሉሽን የለውም እና ከምግብ ጋር ይህን ሻይ እየተጠቀሙ ክብደትን ብቻ አይደለም፣ ይሄ ስኳር፣ ግፊት፣ ኮሌስትሮል፣ ሌላም የልብን ራሱ እና ይህን ብዙ ነገሮችን ያስተካከላል። ይሄ የማንጎ ቅጠል ነው። የማንጎ ቅጠል አደርቅና ከዛ በኋላ አፈጨዋለሁ። በቀን 1 የሻይ ማንኪያ ለአንድ ብርጭቆ እዛ ላይ ምናልባት ቀረፋ ወይንም ቁርንፉድ ጨምሬ ነው የምጠቀመው። ወይ ቀረፋ ወይ ቁርንፉድ ጨምሬ እጠቀማለሁ። በጣም ፍቷል። ግፊትን በጣም ነው የሚያስተካክለው። ይሄን አንደኛ ከራሴ ተሞክሮ፣ ሁለተኛ ቅድም ነግሬሻለሁ ልጄ ላይ ሀይ ሆኖ ማለት ነው ግፊት በ1 ወር ነው ያስተካከለው። በ1 ወር ላይ የማንጎን ቅጠል እንደገና ደግሞ የዘይቱና ቅጠል ከርከድ ያለ እንደገና ደግሞ ድንብላል ሻይ፣ አሁን እኛ እየተጠቀመን ያለ ነው የዝንጅብል ሻይ፣ ይሄን እንጠቀማለን። ጦስኝ አለ። ይሄን ሁሉ ማለት ለምሳሌ ማንጎ ዛሬ ምሳ ሰዓት ላይ ከ30 ደቂቃ በኋላ ነው ከምግብ ከ30 ደቂቃ በኋላ ዛሬ ማንጎ ብጠቀም ነገ ደግሞ የምጠቀመው ሌላ ነገር ነው የሚሆነው። አላከታተለው። ምናልባት ይሄ ወይ 2 ቀን ወይ በሳምንት 2 ቀን ወይ 3 ቀን ምናልባት ማከታተልም ይቻላል ሳይበዛ ማለት ነው። በጣም ፍቱን ስለሆነ እኛም ስላየ ነው በጣም መጠጣው ስለነበረ ማለት ነው። ስለዚህ ይሄ ሻይ ለክብደት፣ ለስኳር፣ ለኮሌስትሮል፣ ለደም ግፊት፣ ጤናን ለመጠበቅ ለብዙ ነገር ይጠቅማል ማለት ነው። ይሄ የማንጎ ነው። እዚህ ጋር ደግሞ የዘይቱና ቅጠል ነው። ይሄም ቅጠል ነው። ይሄም ቅጠል ነው። ይሄ የዘይቱና ቅጠል ላይ ቅድም እንደተናገርኩት እንደዛ ነው። በሳምንት 2 ቀን ወይንም 3 ቀን ከምሳ በኋላ በአብዛኛው ከምሳ በኋላ ቢሆን ይመረጣል። 1 የሻይ ማንኪያ ወይ ቅርንፉድ ወይ ቀረፋ በመጨመር ይሄም እንደዛው ለግፊት፣ ለስኳር፣ ለኮሌስትሮል፣ ክብደትን ለማስተካከል ለብዙ ነገር አሁን ለምሳሌ ከኔ ጋር ሊገናኙ የሚፈልጉ ሰዎችን አስቀምጥላቸዋለሁ። ለብዙ ነገር ነው የሚጠቅመው ለብዙ እና ደግሞ እኔ ቤት ነው ማዘጋጀው ቅጠሎችን ካሰባሰብኩ በኋላ አጥቤ ከዛ በኋላ ከደረቀ በኋላ ፈጭቼ ነው። ሌላም ብዙ እያዘጋጀው ያለውት አለኝ። ያው እዚህ ላይ እዚያ ባልገልጽም እዚህ ላይ አለኝ። ይሄ ደግሞ የአቮካዶ ፍሬ ነው። ይሄ የአቮካዶ ፍሬ አዘገጃጀቱ በጣም ጠንካራ ስለሆነ በመፈቅፈቂያ ፍሬው ከተፈቀፈቀ በኋላ ይደርቃል፣ ይፈጫል። ይሄ በሳምንት 2 ዘርፈ ብዙ ጥቅም አለው። ምናልባት ደግሞ የመብዛቱን ደግሞ ጉዳት ሊኖረው ስለሚችል በሳምንት 2 ቀን ብቻ የቡና ማንኪያ 1 ለ1 ብርጭቆ አፍልቶ መጠቀም ነው። በሽታን ይከላከላል። ኮሌስትሮል፣ ለልብ፣ ለግፊት፣ ክብደትንም ለማስተካከል ለብዙ ነገር ነው የሚጠቅመው እና ይህን ቢጠቀሙ ይህን ሲጠቀሙ ግን ምግብን መስተካከል አለበት። ከምግብ ጋር ነው ከምግብ ጋር ነው እንጂ አሁን ብዙ ሻይ ቅጠሎች ያለው እንደዚሁ ሲሸጣ ያለው
ምግብ ካልተስተካከለ ክብደትም ያልቀነሱ ሰዎችን አይቻለሁ። ኦር ደግሞ ከበሽታም ያልተፈወሱ አይቻለሁ። እንደውም ትላንት በአጋጣሚ ራሱ የሆነ ቦታ ሄደን ሻይ ይጠቀማሉ፣ ግን በጣም ከ9 በላይ ነው የዋንሲው የ3 ወራቸው ማለት ነው። ሻዩን እየጠጡ ነው፣ ምግብ አላስተካከሉ፣ ስለዚህ አልቀነሰላቸውም። ስለዚህ ምግብ ካስተካከሉ ሻዩን በትክክል ከወሰዱ እኔ 100% ለምን የምናገረው ከተሞክሮ ነው። ከራሴ ተሞክሮ ቤት ውስጥ እየሰራሁ ያለው ልጆቼ ላይ እየሰራሁ ነው፣ ሌላም ሰው ላይ እየሰራሁ ነው እንጂ ዝም ብዬ አይደለም ማወራውና 100% አረጋግጬ ነው። እሱ ደግሞ በተጨማሪ ለፀጉርም ለፊትም ለፀጉር ይሄ ለፀጉር ማንጎ ማለት ነው። የአቮካዶ ፍሬ ለፊትም ይሆናል። ከእርጎ ጋር አንድ ላይ ተደርጎ መጠቀም ይቻላል፣ ለፊትም ለፀጉር። ግን ሁሌም ሰው ሲጠቀም መጠኑን በጣም መጠንቀቅ ይኖርበታል። ምክንያቱም ለአንዱ የተመቼ ለአንደኛው የሰውነት ሁኔታ ደግሞ ላይመች ስለሚችል ማለት ነው። እስፔሻሊ ይሄኛውን መሞከር ነው። ለምን ቢባል ምናልባት ላይ የሆድ መረበሽን ማቅለሽለሽ ማስመለስ ሊኖር ስለሚችል መጀመሪያ ላይ ሲጀመር በትንሽ አድርጎ በሞቀ ውሃ ወይ በሲኒ መሞከር፣ ግን ከተስማማ በጣም ምርጥ ነገር ነው። እነዚህ ምንም ችግር የለባቸው። ምንም በቃ በጣም ነው እየተጠቀምን። አሁን ላንቺ ራሱ አጉድዬ የመጣሁት ሞክረውና ይጨመረኛል። በጣም ጥሩ። በዚህ አጋጣሚ ተመልካቾች ጸጊን ማግኘት የምትፈልጉ ከአፕሽን ላይ ከስር ስልኳን እናስቀምጣለን። በመጨረሻ ምናልባት ያላነሳሁት አንቺ ማለት የምትፈልጊው ነገር ካለ እድል ይስጥሽ። አዎ እንግዲህ ያልተነሳ ነገር ብዬ የምለው ነገር የለኝም። አሁንም ማለት መናገርና መምከር የምፈልገው ብዙ ሰዎች ክብደትን መቀነስ ይፈልጋሉ። ብዙ ሰዎች ከኔ ጋር ኮሚኒኬት ያደርጋሉ፣ በስልክም በቴሌግራምም። ወደ ውጤት ስንመጣ ግን ከመናገር ያለፈ ነገር ብዙ ጋር አላየሁም። በጣም ነው የሚፈልጉት፣ ያስጨንቁኛል። እኔ ደግሞ ከራሴ ስላየሁኝ በቃ አናገራቸዋለሁ፣ ማታም ቢሆን በየትኛውም ሰዓት ጊዜ ሰጥቼ ማለት ነው። ግን ወደ ፊኒሽንጉ ስንሄድ ማንም የለም። ምናልባት በጣም ጠንካራ ብዬ የምናገረው ዱባይ ላይ እና ካናዳ ላይ በጣም በቃ ጥሩ ውጤት ያመጡ ደስ የሚሉ ሰዎች ማለት አሉ። በዚሁ ተገናኝተው ጥሩ በቃ እነሱ ራሳቸው እየደወሉልኝ አስታውሽኝ፣ ንገሪን በዚህ ሰዓት። እኔ እንደውም በቃ በየቀኑ ነው የምደውልላቸው፣ ይሄን ምን መውሰድ አለብኝ እንደዚህ ብለው ስለጠየቁኝ ማለት ነው። እንደዚህም አይነት ሰዎች አሉ። በዛው በተቃራኒ ደግሞ ፈልገው የማያደርጉ። ስለዚህ አሁን እኔ የምናገረውና የምመክረው ውፍረት በጣም የማይታወቅና ያልታወቀ በሽታ፣ የሚታይ ብቻ ሳይሆን ስነ ልቦና ይጎዳል። ቅድም እንዳወራን ዲፕሬሽን ያመጣል። መቀነስ የሚፈልጉ ሰዎች መጀመሪያ በራሳቸው ይስሩ። መቀነስ የሚፈልጉ ሰዎች ከኔ ጋር ኮሚኒኬት ያርጉ በብዙ መንገድ በራሳቸውን ቤት። አሁን ብዙዎች እኔ ቤት ሞክሬ እንደዚህ ሰሞንኛ ነው። በጣም ከባድ ስሜታዊ ከባድ ነው። ውፍረት ለመቀነስ የሚሄደው መንገዱ በጣም ከባድ ነው። ስለዚህ የሳምንትን ነገር ነው ሚዲያ ላይ የሚያወጡት። ይቀጥሉበታል አላውቅም። ለመቀጠል ደግሞ ቁርጠኛ መሆን ይጠበቅባቸዋል። እና ስለዚህ ያው እህቶቼ፣ ወንድሞቼ፣ ልጆቼ ክብደትን መቀነስ የምትፈልጉ አንደኛ ከኔ ጋር ኮሚኒኬት አድርጉ፣ ከሌላም ጋር ማድረግ ይችላል። አጋጣሚ ስልክሽን መንገድ ስልኬ 0972 ተለዋጭ 0909746955 እንደገና ሌላ 0972007811 ነው። እንግዲህ ጠይቀው እንዳይቀሩ። እኔም ብቻ ሳይሆን ከሌላውም ጋር ኮሚኒኬት በራሳቸው ይሄን ውፍረት የሚባለው ከራሳቸው ውፍረት ሊያመጣ የሚችለው ደግሞ በጣም ዘርፈ ብዙ በሽታው ስላለ ከዛ ጥንቃቄ እንዲያደርጉ፣ ጀምረው እንዳያቆሙ፣ የሚፈልጉ ደግሞ ከኔ ጋር እገናኛለሁ የሚሉትን ይሄው አስቀምጫለሁ። ቴሌግራም ላይ ሊያገኙኝ ይችላሉ። በጣም ነው የማመሰግነው። እንግዲህ መገኘቴ በጣም ደስ ብሎኛል። እኛም በጣም ነው ደስ ያለን ድጋሚ መተሽ ልምድሽን ተሞክሮሽን ስላካፈልሽን። በዚህ አጋጣሚ ግን
ቁርጠኛ ያልሆነ ሰው ወደ ጸጊ እንዳይሄድ ቁርጠኛ ሆኑ እያለች ነው አይደል? በቃ አታስቸግሩኝ። ለምን በጣም ብዙ ነው፣ መንገዱ ረዥም ነው። ደግሞ እኔ በጣም የተለየው ነኝ ብዬ ብል ማጋነን አይሆንም። እጨነቃለሁ። በቃ አሁን ብዙ ሰዎች በጣም ቢዚ ሲሆኑ ስልክም አያነሱም። እኔ ግን በጣም አንስቼ ተጨንቄ መልሼም ጠይቄያቸው፣ ከዛ ደግሞ ሲጠፉብሽ ታዝኛለሽ። አንቺ እዚህ ጋር ዋጋ እየከፈልሽ ነግሬሻለሁ። እኔ ወጪ አውጥቼ በራሴ ለ82ቱ ጸጉ ቻሌንጅ ለሚለው እንግዲህ የአንድ ሳምንት የአንድ ወር ፓኬጅ ማለት ወጪው ብዙ ነው። ያን ሁሉ ወጪ አውጥቼ እየሰራው ነው ያሳየኋቸው። እየሰራሁኝ በየቀኑ እየለቀኩ እንግዲህ ኤዲቲንግ ማድረግ ታውቂያለሽ። ያን ሁሉ እስከ 6-7 ሰዓት አልተኛም። ይሄን ሁሉ እንትን ብዬ እንዲከታተሉ እየተከታተሉ፣ በዛ ላይ ግን ውጤቱን ሳየው ውስን ሰው በቃ ሰው ዝም ብሎ ነው እንጂ ለካስ አያደርግም። ብንሰራ ደግሞ ምን ያህል ለካ ልንለወጥ እንደምንችል እንፈልጋለን እንጂ አንሰራ። ፍላጎትና መስራት ደግሞ ሁለት የተለያየ ማንነት ነው ብያለሁ። እና የሚፈልጉ ሰዎች በራሳቸው ላይ ቢሰሩ ነው የምመክረው። እናመሰግናለን በጣም ጸጊ። ተመልካቾች አብራችሁን ስለቆያችሁ ከጸጊም የህይወት ተሞክሮ ብዙ ነገሮች እንዳገኛችሁ ተስፋ አደርጋለሁ። ይህ ፕሮግራም ከወደዳችሁ ሰብስክራይብ አድርጉ። የዛሬውን አበቃ።